ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። ዛሬ የምናወራው ስለ ፖለቲካ ብቻ አይደለም። ዛሬ የምናወራው ስለ ሚሊዮኖች ህይወት፣ ስለ ፈረሱ ከተሞችና በባሩድ ጭስ ስለሚታፈን ንጹህ አየር ነው። በኢራንና በአሜሪካ መካከል ያለው የቃላት ጦርነት አሁን ወደ ተግባር ተቀይሮ የዓለምን ደህንነት ገደል አፋፍ ላይ አቁሞታል። በአንድ በኩል ለዘመናት የገነባችውን የዓለም መሪነት ላለማጣት የምትታገለው አሜሪካ፣ በሌላ በኩል ደግሞ ለማንም አልገዛም በሚል ጽናት ውስጥ ያለችው ኢራን። ይህ ፍጥጫ ግን በሁለቱ ብቻ የሚያበቃ አይደለም። ከጀርባው የዓለምን ኃይል ለመቀራመት የሚቋምጡ ተዋንያን አሉ። የሞስኮ ሩሲያና የቤጂንጓ ቻይና ከኢራን ጀርባ ቆመው የአሜሪካን ክንድ ለመስበር ሲያሴሩ፣ በአንጻሩ እስራኤልና ምዕራባውያን ደግሞ የኢራንን የኒውክሌር ህልም ለመቅበር ሌሊት ከቀን ይሰራሉ። ይህ ሁሉ ሴራ፣ ይህ ሁሉ የኃይል ፉክክር ማንን ሰለባ ሊያደርግ እንደሚችል አስባችሁታል? አድማጮች፣ ይህ ጦርነት ከኛ ርቆ ያለ ቢመስልም የባሩዱ ሽታ ግን እስከ ደጃፋችን ይደርሳል። በቀይ ባህር ላይ የሚወረወር እያንዳንዱ ሚሳኤል፣ በሆርሙዝ ባህር ወሽመጥ የሚዘጋ እያንዳንዱ የነዳጅ መስመር፣ ለኢትዮጵያና ለአፍሪካ ቀንድ የሚተርፈው የኑሮ ውድነት፣ የኢኮኖሚ ቀውስና የስደተኞች መዓት ነው። ሰው ልጅ የገነባው ስልጣኔ በአንድ የአዝራር ንክኪ አመድ ሊሆን በሚችልበት በዚህ ወቅት እውነትን መፈለግ ግዴታችን ነው። በዚህ ቪዲዮ ውስጥ ዓለም አቀፍ የደህንነት ተቋማት ያወጧቸውን ድብቅ መረጃዎች እንፈትሻለን። የሩሲያና የቻይና እውነተኛ ፍላጎት ከኢራን ጎን መቆም ወይስ የገዛ ጥቅማቸውን ማስጠበቅ? አሜሪካ የገባችበትን ታሪካዊ አጣብቂኝና የውስጥ ፖለቲካ ትኩሳትን እንቃኛለን። በዋናነት ደግሞ የሰው ልጆች ጩኸት ከጦር መሳሪያ ድምጽ በላይ ይሰማ ይሆን የሚለውን አብረን እንጠይቃለን። ታሪክ በደማቅ ቀለም የሚመዘገብበት ሳይሆን በንጹሃን ደም የሚጻፍበት ጊዜ እንዳይመጣ ሁላችንም እውነታውን ልንረዳ ይገባል። ይህ መረጃ አይደለም፣ ይህ የዓለምን ህልውና የመረዳት ጉዳይ ነው። እስከ መጨረሻ አብራችሁን ቆዩ፣ ምክንያቱም ዛሬ የምንነግራችሁ ነገር የነገውን ዓለም መልክ የሚወስን ነው። ትራምፕ በኢራን ላይ ወታደራዊ ዛቻዎችን ማጠናከራቸውን ተከትሎ ቻይና በመካከለኛው ምስራቅ ወታደራዊ ጥቃት እንዳይፈጸም ማስጠንቀቋ ተሰምቷል። የተባበሩት መንግስታት የቻይና አምባሳደር ፉ ኮንግ ለጸጥታው ምክር ቤት በሰጡት ማብራሪያ የኃይል እርምጃ ችግሮችን ሊፈታ እንደማይችል ገልጸዋል። በዚህ ወቅት አምባሳደሩ ማንኛውም ወታደራዊ ጥቃት በመካከለኛው ምስራቅ የማይገመት አደጋ ያስከትላል ብለዋል። የቻይና ማስጠንቀቂያ የመጣው የአሜሪካ ጦር መርከብ ወደ መካከለኛው ምስራቅ እየተንቀሳቀሰ መሆኑን ተከትሎ ነው። በትናንትናው ዕለት ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ኢራን ጊዜው እየረፈደባት መሆኑን በመግለጽ ዛቻ አሰምተዋል። በተባበሩት መንግስታት ድርጅት የቻይና ቋሚ ተወካይ ፉ ኮንግ በኢራን ላይ የሚሰነዘር ማንኛውም የአሜሪካ ወታደራዊ ጥቃት በመካከለኛው ምስራቅ ላይ ሊገመት የማይችልና አስከፊ መዘዝ እንደሚያስከትል በማሳሰብ ዓለም አቀፍ ማስጠንቀቂያ ሰጥተዋል። በጸጥታው ምክር ቤት ስብሰባ ላይ ንግግር ያደረጉት ተወካዩ አሜሪካ የምታሳየው ወታደራዊ እንቅስቃሴ ቀጠናውን ወደ ጥልቅ ቀውስ እንደሚከተው በመግለጽ የኃይል እርምጃ ችግሮችን ከመፍታት ይልቅ ሁኔታዎችን ይበልጥ እንደሚያባብስ አጽንኦት ሰጥተዋል። ቻይና ዋሽንግተንና አጋሮቿ የቀጠናውን ውጥረት ከሚያባብሱ ድርጊቶች እንዲቆጠቡና ዓለም አቀፉ ማህበረሰብ የሚያቀርበውን የሰላም ጥሪ እንዲያደምጡ አሳስባለች። አምባሳደር ፉ ኮንግ በንግግራቸው የኢራን ሉዓላዊነትና የግዛት አንድነት ሊከበር እንደሚገባ የገለጹ ሲሆን የሀገሪቱ የወደፊት ዕጣ ፈንታም በራሷ ሕዝብ ብቻ መወሰን እንዳለበት አስታውቀዋል። በተጨማሪም መካከለኛው ምስራቅ የውጭ ኃይሎች የጂኦፖለቲካዊ ፍላጎቶቻቸውን የሚያራምዱበት መድረክ መሆን የለበትም ሲሉ ቻይና ያላትን ጽኑ አቋም አንጸባርቀዋል። ይህ የቻይና ዲፕሎማሲያዊ ግፊት የመጣው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጅት እያደረጉ መሆኑን በገለጹበትና ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የጦር መርከብ ጨምሮ ሌሎች የባህር ኃይል ስብስቦችን ወደ ቀጠናው በላኩበት ወቅት ነው። በሌላ በኩል የኢራን አብዮታዊ ዘበኛ ጦር ምክትል አዛዥ ሜጀር ጀነራል አህመድ ቫሂዲ ሀገራቸው ለማንኛውም አይነት ጥቃት የማያዳግም ምላሽ ለመስጠት በተጠንቀቅ ላይ መሆኗን ገልጸው አሜሪካ ለምትወስደው ማንኛውም እርምጃ የከፋ ዋጋ እንደምትከፍል ማስጠንቀቃቸው አይዘነጋም።
ትራምፕ በአፋጣኝ ስምምነት ላይ ካልተደረሰ ኢራን ላይ እጅግ የከፋ ጥቃት እንደሚፈጸም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በአስቸኳይ ወደ ድርድር ጠረጴዛ መጥቶ የኒውክሌር ስምምነት እንዲያደርግ የጠየቁ ሲሆን ካልሆነ ግን አሜሪካ ከዚህ ቀደም ካደረሰችው የከፋ ወታደራዊ እርምጃ እንደምትወስድ በጽኑ አስጠንቅቀዋል። ፕሬዝዳንቱ ይህንን መልእክት ያስተላለፉት በትላንትናው ዕለት ጥር 20 ቀን 2018 ሲሆን በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ኢራን የኒውክሌር መሳሪያ የመታጠቅ እቅዷን እንድታቆም ፍትሐዊና ተመጣጣኝ የሆነ ስምምነት ላይ እንድትደርስ ጥሪ አቅርበዋል። ትራምፕ በማስጠንቀቂያቸው ላይ ባለፈው ሰኔ ወር አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ የፈጸሙትን የሚድናይት ሀመር ወታደራዊ ጥቃት በማስታወስ የኢራን ባለስልጣናት ከዛ ትምህርት ካልወሰዱ የሚቀጥለው ጥቃት በኃይልም ሆነ በውድመት ደረጃ እጅግ የላቀ እንደሚሆን ገልጸዋል። ጊዜው እያለቀ ነው፣ ጉዳዩ እጅግ አጣዳፊ ነው ያሉት ፕሬዝዳንቱ በአሁኑ ወቅት ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የአውሮፕላን ተሸካሚ መርከብ ጨምሮ ቁጥሩ ከፍተኛ የሆነ የአሜሪካ የባህር ኃይል ጦር ወደ ቀጠናው ያመራ መሆኑን በይፋ አስታውቀዋል። ለዚህ የአሜሪካ ዛቻ የኢራን ባለስልጣናት ፈጣን ምላሽ የሰጡ ሲሆን የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በሰጡት መግለጫ የሀገሪቱ የጦር ኃይሎች በተጠንቀቅ ላይ ሆነው ለማንኛውም ጥቃት አፋጣኝና ጠንካራ ምላሽ ለመስጠት ዝግጁ መሆናቸውን ተናግረዋል። ሚኒስትሩ አክለውም ኢራን ያላትን የሰላማዊ ኒውክሌር ቴክኖሎጂ የማልማት መብት የሚያከብርና ከዛቻና ከማስገደድ ነፃ የሆነ የኒውክሌር ስምምነት እንደምትፈልግ ገልጸዋል። ይሁን እንጂ አሁን ባለው የዛቻ ድባብ ውስጥ ሆነው ድርድር እንደማያደርጉ አረጋግጠዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢራን መንግስት በአሁኑ ወቅት በኢኮኖሚ ውድቀትና ህዝባዊ ተቃውሞዎች ምክንያት ከመቼውም ጊዜ በላይ ደክሞ እንደሚገኝ ለኮንግረስ አስረድተዋል። ሆኖም ግን የኢራን ከፍተኛ የጦር አማካሪ አሊ ሸምካኒ በበኩላቸው አሜሪካ ጥቃት የምትፈጽም ከሆነ ኢራን አሜሪካን፣ እስራኤልንና የሁለቱን ሀገራት ደጋፊዎች ኢላማ እንደምታደርግ ዝተዋል። ይህ በሁለቱ ሀገራት መካከል እየተባባሰ የመጣው ውጥረት በቀጠናው አዲስ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል ሲል ሮይተርስ አስነብቧል። ኢራን የአሜሪካን ዛቻ ተከትሎ ለተባበሩት መንግስታት በላከችው ደብዳቤ ሉዓላዊነቴን ለማስከበር አስፈላጊውን እርምጃ ወስዳለሁ ብላለች። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ እየተባባሰ በመጣበት በዚህ ወቅት የኢራን መንግስት የፕሬዝዳንት ትራምፕን ወታደራዊ ማስጠንቀቂያ በመቃወም ለተባበሩት መንግስታት ድርጅት የቅሬታ ደብዳቤ አስገብታለች። በተባበሩት መንግስታት የኢራን ቋሚ መልእክተኛ አሚር ሳይድ በኩል ለድርጅቱ ዋና ጸሐፊ የቀረበው ይኸው ደብዳቤ የፕሬዝዳንት ትራምፕ ንግግር የተባበሩት መንግስታትን ቻርተር በግልጽ የሚጥስና በዓለም አቀፍ ሰላም ላይ አደጋ የሚደቅን መሆኑን ጠቅሷል። ቴህራን የጸጥታው ምክር ቤት ይህንን የኃይል እርምጃ የመውሰድ ግልጽ ዛቻ እንዲያወግዝ የጠየቀች ሲሆን ማንኛውም አይነት ወታደራዊ ጥቃት የሚሰነዘርባት ከሆነ ሉዓላዊነቷን ለማስከበር አስፈላጊውን እርምጃ እንደምትወስድና ለሚፈጠረው ቀውስ አሜሪካ ሙሉ ተጠያቂ እንደምትሆን አስጠንቅቃለች። ይህ በዲፕሎማሲያዊ መድረክ የሚታየው መካረር እንደተጠበቀ ሆኖ የኢራን ከፍተኛ ባለስልጣናት አሁንም ለድርድር በራቸው ክፍት መሆኑን ፍንጭ ሰጥተዋል። የኢራን ፓርላማ አፈ ጉባኤ ሞሐመድ ባቀር ቃሊባፍ ከሲኤንኤን ጋር በነበራቸው ቆይታ አሜሪካ በእውነት ሀቀኛ ከሆነች ሀገራቸው ለመደራደር ዝግጁ መሆኗን ገልጸዋል። ሆኖም አፈ ጉባኤው ፕሬዝዳንት ትራምፕ ለውይይት ሳይሆን ፍላጎታቸውን በኃይል ለመጫን እየሞከሩ መሆናቸውን በመጥቀስ ወቅሰዋል። በተመሳሳይ የውጭ ጉዳይ ሚኒስትሩ አባስ አራቅቺም ስለ ወቅታዊ ውጥረት ለመወያየት ወደ ቱርክ እንደሚያቀኑ ይጠበቃል። በሌላ በኩል በኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ የሁለቱን ሀገራት ግንኙነት ይበልጥ እያወሳሰበው ይገኛል። የኢራን መንግስት ለተቃውሞው እስራኤልንና አሜሪካን ተጠያቂ ቢያደርግም የሰብአዊ መብት ተሟጋቾች ግን የጸጥታው ኃይሎች በወሰዱት እርምጃ ከ6000 በላይ ሰዎች መገደላቸውን ይገልጻሉ።